ትራምፕ አፈገፈጉ። የሆርሙዝ ነገር ለብቻ አልችለውም አሉ። ዓለም አቀፍ ትብብር እንዲመሰረት መጠይቃቸው አነጋጋሪ ሆኗል። 52 የኢራን መርከቦች ደግሞ የትራምፕን ክልከላ ጥሰው ማለፋቸው ተሰምቷል። እንዳትጸጸቱ አትሞክሩት። ኢራን የአሜሪካ ጦር መርከቦች ቦታ ጥልቅ ባህር ነው። ሙጅታባ ካሚኒ አሜሪካ ዳግም ጥቃት የምትፈጽም ከሆነ የከፋ እርምጃ እንደምትወስድ ኢራን አስጠነቀቀች። በኢራንና አሜሪካ መካከል ያለው አለመግባባት በቀጠለበት በዚህ ሰዓት ትራምፕ አፈገፈጉ ያስባላቸውን ሀሳብ ሰንዝረዋል። የሆርሙዝ ነገር ለብቻ ያልችለውም ያሉት መሪው ዓለም አቀፍ ማህበረሰብ ትብብር እንዲመሰረት መጠይቃቸው አነጋጋሪ ሆኗል። በዚህ ማል ደግሞ ከ50 በላይ የኢራን መርከቦች የትራምፕን ክልከላ ጥሰው ማለፋቸው ትኩረት ስቧል። እንመለስበታለን። በሌላ በኩል ደግሞ ኢራን አሜሪካ ዳግም ጥቃት የምትከፍት ከሆነ የከፋ እርምጃ እንደምትወስድ መግለጿንና በደቡብ አፍሪካ የኢትዮጵያውያን ሰቆቃ መጨመሩንና የቀረበውን ጥሪ አክለን ይዘን ተገኝተናል። ሰላም ውድ የወሉዴሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም በደቡብ አፍሪካ የኢትዮጵያውያን የደህንነት ስጋት ተባብሷል ተባለ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በከፍተኛ የደህንነት ስጋት ውስጥ መሆናቸው ተገለጸ። በ24 ሰዓታት ውስጥ ብቻ 4 ዜጎች መገደላቸውን ተከትሎ ጥቃቱና የንብረት ዘረፋው እየባሰ መምጣቱ ተሰምቷል። ጉዳዩ የደረሰባቸው ወገኖች የኢትዮጵያ መንግስት በአስቸኳይ ዲፕሎማሲያዊ መፍትሄ እንዲፈልግላቸው ጥሪ አቅርበዋል። እኛም ለሞቱት ወገኖቻችን ምሕረትን፣ ለቤተሰቦቻቸው መጽናናትን እየተመኘን ደቡብ አፍሪካ የምትገኙ ኢትዮጵያውያን ደግሞ የተቻላችሁን ጥንቃቄ እንድታደርጉ እያሳሰብን ወደ መረጃዎቻችን ተሻገርን። የተካረረውን የትግራይ ፖለቲካዊ ውጥረት ዓለም አቀፍ ትኩረት እየሳበ ይገኛል። ባሳለፍነው ሳምንት በሱዳን ከኤርትራ ፋኖና የሱዳን ተወካዮች ጋር የትብብር መድረክ ያደረገው ህወሓት የክልሉን አስተዳደር አፍርሶ መዋቅሩን ለመረከብ ነገ የመጨረሻውን ቀን አድርጎ ቆርጧል። የሱዳን ውይይትና የህወሓትን የመዋቅር ለውጥ እቅድ አስመልክቶ ለዲያስፖራ ደጋፊዎቻቸው ማብራሪያ የሰጡበትን የድምጽ ቅጂ የወጣባቸው የህወሓት ቁልፍ ሰው አቶ አዲስ ዓለም ባሌማ በፈረንሳዩ ግዙፍ የመረጃ ተቋም ለወጣባቸው ዘገባ አነጋጋሪ ማስተባበያ ሰጥተዋል። አቶ አዲስ ዓለም በዚህ ማብራሪያቸው የወጣው ድምጽ የኔ ነው ግን ትርጉሙ ተዛብቷል ብለዋል። ኤኤፍፒ ዛሬ ባቀረበው ዘገባ የኢትዮጵያ ፌዴራል መንግስት የህወሓት ከፍተኛ ባለስልጣን የሆኑትን የአቶ አዲስ ዓለም ባሌማን የድምጽ ቅጂ እንዳጋራው አስረድቷል። የዜና አውታሩ ይህንን የድምጽ ቅጂ ሲያስተረጉም አቶ አዲስ ዓለም ከፌዴራል መንግስቱ ጋር በምናደርገው ትግል ብቻችንን አይደለንም የሚል ሀሳብ መሰንዘራቸውን መረዳቱን አስታውቋል። በአጎራባች አማራ ክልል ውስጥ ከሚንቀሳቀሰው ኃይልና ከኤርትራ ጋር እንደሚተባበሩ የገለጹት አቶ አዲስ ዓለም በዚህ ድምጽ በጋራ ጠላት ላይ አንድ ላይ እንሰራ ለማለታቸውን አስረድቷል። አንድ ስማቸው እንዲጠቀስ ያልፈለጉ የመንግስት ባለስልጣን ይህንን በተመለከተ ለዜና አውታሩ በሰጡት አስተያየት ህወሓት በትግራይ ክልልና በተቀራው የኢትዮጵያ ክፍል የበላይነት ለማግኘት ጥረት የሚያደርግ አፍራሽ ኃይል ለመሆኑ ይህ ማሳያ ነው ብለዋል። ኤኤፍፒ አቶ አዲስ ዓለም ባሌማን አግኝቶ ስለ ድምጽ ቅጂ የጠየቃቸው ሲሆን እሳቸውም ድምጹ የእሳቸው መሆኑን አረጋግጠው የመንግስት ትርጓሜ ግን የኔን ቃላት አይወክልም ብለዋል። ጨምረውም የእኛ አቋም ግልጽና ያልተቀየረ ነው፣ እኛ ለሰላምና መረጋጋት ቁርጠኛ ነን በማለት ገልጸዋል። በቀጣይ መረጃ ኢትዮጵያ በሆርሙዝ ሰርጥ ጉዳይ እንደ አፍሪካ እንዲመከርበት ለጸጥታው ምክር ቤት ጥሪ ስታቀርብ አሜሪካ በበኩሏ የሆርሙዝ ሰርጥ ለማስከፈት ዓለም አቀፍ ትብብር መመስረት አለበት ስትል ብቻዋን መጋፈጥ እንደማትፈልግ አስታውቃለች። ጉዳዩ ትልቅ መነጋገሪያ አጀንዳ ሆኗል። የውጭ ጉዳይ ሚኒስቴር እንዳስታወቀው ኢትዮጵያ በመካከለኛው ምስራቅ የተፈጠረውን የሆርሙዝ ሰርጥ ቀውስ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ አህጉር እንዲመክርበት ጥሪ አቅርባለች። ጥሪ የቀረበው ኢትዮጵያ ከቡሩንዲ፣ ሞዛምቢክና ደቡብ ሱዳን ጋር በግብርና፣ ሰው ሰራሽ አስተውሎት፣ ዲጂታላይዜሽንና ማዕድን ዘርፎች የሁለትዮሽ ስምምነቶችን በተፈራረመችበት ወቅት ነው ተብሏል። ይህ በእንዲህ እንዳለ አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥን እንዲያስከፍቱ እንደምትፈልግ ሮይተርስ የዜና ወኪል ይዞት የወጣው ዘገባ አመልክቷል። የዜና ወኪሉ የተመለከተው የውጭ ጉዳይ ሚኒስቴር ሰነድ የዓለም 20% ነዳጅ የሚተላለፍበት ወሽመጥን ዳግም ለመርከቦች ክፍት እንዲሆን ለማድረግ አገራት ዓለም አቀፍ ጥምረት እንዲመሰርቱ ግፊት እያደረገች መሆኑን ያሳያል። 2 ወር ባለፈው በኢራን ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ከ4 ዓመታት ወዲህ ታይቶ በማይታወቅ መልኩ ጭማሪ አሳይቷል። ጦርነቱ ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንዳይገቡ እገዳ ጥላለች። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ እቅድ ላይ ለፕሬዝዳንቱ ገለጻ እንደሚደረግ አክሲዮስ ዘግቧል። የአሜሪካ ማዕከላዊ ዕዝ አጭርና ከባድ የሆነ የጥቃት እቅድ ለፕሬዝዳንቱ እንደሚያቀርብ እየተገለጸ ሲሆን በዚህ ጥቃት ምናልባት የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ አክሲዮስ በስም ያልጠቀሳቸው ምንጮችን ጠቅሶ ዘግቧል። ዋይት ሀውስና ማዕከላዊ ዕዙ ሮይተርስ ላቀረበው ጥያቄ ምላሽ አልሰጡም። አሜሪካ ኢራን ወደ ድርድር ለማምጣት ወታደራዊ ጫናን እንደ አንድ አማራጭ ከመጠቀም በተጨማሪ በኢራን ወደቦች ላይ የጣለችውን ክልከላ ለማጠናከር እያሰበች መሆኑን ባስታወቀችበት ዕለት 52 የኢራን መርከቦች የአሜሪካን ክልከላ ጥሰው ማለፋቸው የተሰማ ሲሆን ክስተቱ የአሜሪካ ልዕለ ኃያልነት ጉዳይ ጥያቄ ውስጥ ያስገባ፣ በተቃራኒው ደግሞ የኢራንን አይበገሪነት አጉልቶ ያሳየ ነው እየተባለ ይገኛል።
ፋርስ የዜና ወኪል እንደዘገበው ባለፉት 72 ሰዓታት ውስጥ 31 የነዳጅና 21 የጭነት መርከቦችን የያዙ 52 የኢራን መርከቦች የተጣለባቸውን የውሃ ክልል ክልከላ ጥሰው አልፈዋል። ይህ ክስተት በኢራን በአሜሪካና እስራኤል መካከል ባለው የወታደራዊ ውጥረት እንዲሁም በፓኪስታን አደራዳሪነት በተደረሰው የተኩስ አቁም ስምምነት ሂደት መካከል መፈጸሙ ተገልጿል። ምንም እንኳን በኢስላማባድ የተደረጉ ድርድር ሙከራዎች ስምምነት ላይ ባይደርሱም በፕሬዝዳንት ዶናልድ ትራምፕ መምሪያ የተኩስ አቁሙ መራዘሙ ይታወሳል። በተያያዘ መረጃ ፓኪስታን ወደ ኢራን የሚያመሩ የየብስ የንግድ መስመሮችን ክፍት ማድረጓን አልጀዚራ ዘግቧል። የሆርሙዝ ስትሬት መዘጋትን ተከትሎ ፓኪስታን ወደ ኢራን የሚያመሩ የየብስ የንግድ መስመሮችን መክፈቷ ተነግሯል። ይህ እርምጃ በዓለም አቀፍ የንግድ መስመሮች ላይ የተደቀነውን ስጋት ለመቀነስና የሁለቱን ሀገራት የንግድ ልውውጥ ለማሳለጥ ያለመ ነው የተባለ ሲሆን በዚሁ ከቀጠለ በሚቀጥሉት ቀናት ተጨማሪ የአሜሪካ ክልከላ ጥሰው የሆርሙዝ ሰርጥን የሚሻገሩ የኢራን መርከቦች ቁጥር ከፍ እንደሚል ጠቋሚ ሆኗል። በቀጣይ መረጃ ኢራን ዋሽንግተን ዳግም ወታደራዊ እርምጃ መውሰድ ከጀመረች ረጅምና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደምትሰጥ አስጠነቀቀች። ቴህራን አሜሪካ የተወሰነ ቢሆንም ጥቃት ዳግም መፈጸም ከጀመረች ረጅምና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደሚፈጽሙ የአብዮታዊ ዘብ ከፍተኛ ባለስልጣን ተናግረዋል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳይ ነገር እናያለን ሲሉ የአየር ኃይል አዛዡ ማጂድ ሞሳቪ መናገራቸውን የኢራን መገናኛ ብዙሃን ዘግበዋል። አሜሪካና እስራኤል ከየካቲት 2018 ዓ.ም ጀምሮ በኢራን ላይ ጦርነት መጀመራቸውን ተከትሎ የሆርሙዝ ወሽመጥ በመዘጋቱ የተነሳ የዓለም የነዳጅ አቅርቦት አስተጓጉሏል። አሜሪካ አገራት ጥምረት ፈጥረው የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረገች መሆኑን ሮይተርስ ዘግቧል። ቴህራን ረቡዕ ዕለት አሜሪካ መርከቦቿ ላይ የጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ የማይታወቅ ወታደራዊ እርምጃ እንደምትወስድ አስጠንቅቃ ነበር። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚል ስጋት ፈጥሯል። በሌላ በኩል ደግሞ በእስራኤልና አሜሪካ ጥቃቶች ክፉኛ ቆስለዋል ተብለው የሚታመኑት የኢራኑ መሪ ሙጅታባ ኻሜኒ የአሜሪካ የጦር መርከቦች ቦታ የባህር ግርጌ ነው በማለት ጠንካራ ማስጠንቀቂያ አስተላለፉ። ኻሜኒ በከፍተኛ የደህንነት ባለስልጣናት በኩል በላኩት መግለጫ የፋርስ ባህረ ሰላጤ ወደፊት ከአሜሪካ ነፃ ሆኖ ለቀጠናው ሀገራት ብልጽግናን እንደሚያመጣ ገልጸዋል። ከሺዎች ኪሎ ሜትሮች ርቀው መጥተው ጥፋት የሚዘሩ ባዕዳን በባህረ ሰላጤ ውስጥ ከጥልቁ ባህር በስተቀር ሌላ ቦታ እንደሌላቸው በመግለጽ ኢራን የሆርሙዝ ወሽመጥን ከአሜሪካ ቁጥጥር ነፃ እንደምታደርግ አስታውቀዋል። ባለፉት 2 ወራት በኢራንና በአሜሪካ ባህር ኃይሎች እርስ በርስ በተጣለ እገዳ ምክንያት የሆርሙዝ ወሽመጥ ለትራፊክ ዝግ ሆኖ መቆየቱ ይታወሳል። ዶናልድ ትራምፕ የኢራን የኒውክሌር መርሃ ግብር ሙሉ በሙሉ ለማፍረስ ጥረት እያደረጉ ቢሆንም ኢራን ግን የኒውክሌር ሚሳኤል አቅሟን እንደ ብሔራዊ ሀብት እንደምትጠብቅ በመግለጫው አረጋግጣለች። የፓኪስታንና የኦማን የአደራዳሪነት ጥረቶች እስካሁን ውጤት ያልተገኘባቸው ሲሆን ኢራን ጦርነቱን ለማቆም ያቀረበችው የኒውክሌር ድርድር የማዘግየት ሀሳብ በአሜሪካ በኩል ተቀባይነት አላገኘም። የ86 ዓመቱ አያቶላህ አሊ ካሚኒ ከዚህ ዓለም በሞት መለየታቸው ተከትሎ ልጃቸው ሙጅታባ ኻሜኒ ስልጣኑን ቢረከቡም እስካሁን በአካል አልታዩም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።